ሰው እኮ አለ 35,000 ብር ነው። ምን ችግር አለ? አንዳንድ ሺህ ብር እኮ ብንሰጥ እኮ 35 ሰው ብቻ እኮ ነው እዚህ ውስጥ የሚያስፈልገው። አሁን አንዳንድ ሺህ ብር መቼም ኮፊ የምንጠጣበት ነውና ግማሹን ደግሞ ከ35,000 ብሩ ግማሹን አንድ ሰው ከቻለ ግማሹን ደግሞ እናንተ ትችላላችሁ ብዬ አስቤ ነው። ገባችሁ? እና ለመጠቀም በቃ ለመረዳዳት ከሆነ ምንም ችግር የለም፣ እንረዳዳበት። ቀደም ወዳልኩበት ነጥብ ስመጣ አዎ እነ ሳሚ ለእናንተ ያላደረጉት ጥረት የለም። 17 ዓመት አሁንም እየለፈለፈ ነው። አብርሽ የቀረው እየለፈለፈ ነው። ብሬክስ እየለፈለፈ ነው። ለምለም እየለፈለፈች ነው። ለራሳችሁ ሁኑ። አፋውጥቶ እኮ ሳሚ ለቤተሰቦቻችሁ አትላኩ አይልም፣ ግን ራሳችሁን አስቀድሙ። በቃ ለራሳችሁ ሁኑ። መጀመሪያ ለራሳችሁ የት ናቸው እየተባለ ነው። አባቷ የት ናቸው ያሉ ነው። ምኖች አባቷ የት ናቸው? መርዳት የፈለጉ ሰዎች ናቸው መሰለኝ። አባቷ የት ናቸው? አባትሽ የት ናቸው? ጎጃም። የት አካባቢ? ፍኖተ ሰላም ዝቅ ብሎ ፍኖተ ሰላም ወደ ታች። እኔ ከመጣ 2 ዓመቴ ነው። የቤተሰቦችን ማንነት ያወቅኩት በ1 ዓመት አወቅኳቸው ነው ማለት ጀመርኩ። ከነሱም ብሶ ብሎክ አረጉኝ። ቅመሞችዬ ራሳችሁን አስቀድሙ እያለች ነው ሀዊ ማርያም ልጅ። ጎበዝ፣ ትክክል። አያችሁ፣ እንደዚህ አይነት ከበፊትም ጀምሮ እንደዚህ ነው የምትባሉት። እና ራሳችሁን ማወቅ ትችላላችሁ። ራሳችሁን ጠይቁ። እውነት መጀመሪያ ራሳችሁ ብዙ ለፈለፍኩኝ ዛሬ እና ሳሚ እድሉን ላንተ ልስጥ። አንተ ነው የምችልበት፣ እኔ አልችልበትም መናገር። ይኸውላችሁ አንድ ነገር በደንብ ስሙ። ምንድነው መከራ? እስኪ ሌሎቻችሁ አውሩ። ምንድነው የተፈለገው? ለምንድነው መከራ የሚያሳዩ የሚደውሉብኝ? ቴንኪ ጨረቃ። አንድ ነገር ልንገራችሁ። እንደ እህታችን አይነት የብዙ ህይወት እያሳለፋችሁ ያላችሁ መጨንከን አቅቷችሁ አሁን የአረብ ሀገር ያላችሁ እህቶች ጨካኝ አለመሆን እንደው በፈጣሪ ይሁንባችሁ። ጨካኝ ነው። እዚህ ውስጥ አሁን ኳታር የማውቃት የራሴ ጓደኛ የሆነች ሄለን አለች። ብዙ ላይፍ አሳልፋለች፣ ብዙ መከራ አሳልፋለች። ዱባይ ላይ ብዙ ውጣ ውረድ አሳልፋለች። ለዛውም ብቻዋን አይደለም ከሌላ አካል ጋር ሆና። ዛሬ ሄለንን ጨካኝነቷ፣ ቆራጥነቷና ቁርጠኝነቷ በእግሯ እንድትቆም አድርጓታል። አሁን እሷ ለህመም አትሰራ፣ ለመታመም አትሰራ፣ ለሰቀቀን ለጭንቀት አትሰራ። የምትሰራው የሆነ ቦታ ላይ ታርጌት አድርጋ ዓላማ ብላ ያስቀመጠችው ህልም አላት። ለሱ ነው የምትሰራው። ስለዚህ ህልማችሁ ጋር ለመድረስ ራዕይ ያላችሁ ከሆናችሁ ስትነሱ የምትነሱለት ጉዳይ ካላችሁ መኖር ትጀምራላችሁ። ስትነሱ የቤተሰብ ጭንቀት ላያችሁ ላይ ተደርድሮ አድሮ ከእንቅልፉ በኋላ እነሱንም እያሰባችሁ ይኸውላችሁ ቤተሰብ ነገ እናንተ ስትኖሩ ነው የሚኖረው። ከሌላችሁም ይኖራል። ሳሚ የሆነች ልጅ እባክህ ወር ሞላኝ ስለምን አስገባኝ ማለት ነው። ወይ ተቸግራ ሊሆን ይችላል። አስገባት። 1 ወር ሞላኝ ስለምን ትላለች። ልዑል አቤት ወር መሰለኝ አይ ቲንክ እየጻፈላት ነበረ። እስካን ተነስቷል ወይ ምናምን እያለ ነው። አንድ ኮሜንት የምታዩ ከሆነ አይ ቲንክ ለልጅቷ መሰለኝ ለአባቷ ምናልባት የሚጠቅማት ከሆነ በውስጥ ብታወራው ሰፖርት ያደርጋት ይሆናል። ማን ነው? ዶክተር ግርማ የሚባል የት አለ? እኔ ባስገባው ደስ ይለኛል። ባያው ገስት መግባት ከቻለ ለምን አይገባም? ኦኬ አይቼዋለሁ። ዶክተር ግርማ
እኔ እኮ እሱ አልመሰለኝም ዶክተር ግርማ ራሱ አልመሰለኝም። እና እስቲ አዎ አስገባው ሳሚ ዶክተር ግርማ ይችላል። እስቲ ሰዎች ካሉ እኛ እንውረድና አስገባ። አይ ወንዴ ቆይ ችግር የለውም። እኔ እቀንሳለሁ። እኔ ታችሁንና እኛ እንቀነሳለን። ቤቷ ነው ሄለን ታችቱ ነው ቤቷ ነው። እውነቷን ነው ዶክተር ግርማ። እግዚአብሔር እኮ አንዳንዴ ለሁሉም ነገር በጎ መንገድ አለው። እግዚአብሔር እንደው አንዳንዴ እስማ በጣም ከሰማሁት አባባል እግዚአብሔር ሲፈቅድ ወንፊት ውሃ ይዝልሃል ይላል። ስለዚህ ዶክተር ግርማ እንኳን ሰላም መጣ። ደስ ብሎኛል አይተህን ስለገባ በጣም ደስ ብሎኛል። አስተያየት የምትሰጣት ካለ ሳሚ ተዋወቀው። ዶክተር ግርማ ይባላል። ሰላም እንዴት ናችሁ? ሳሚ ዶክተር ግርማ እባላለሁ። ፎሎ አስደርገው። ብዙዎቹም በኦንላይን እንደዚህ አይነት ሰዎችን ፎሎ አድርጉ። እንደዚህ አይነት ሰዎች ይጠቅሙናል። ዶክተር ግርማን እየገባችሁ ፎሎ አድርጉት። እዚህ ያላችሁት በሙሉ አበረታቷቸው። እንደዚህ አይነት ሰዎችን ሲመጡ ግልጥ ብላችሁ ፎሎ አድርጓቸው። ፎሎ አድርጓቸው። ኦኬ ሳሚ መድኃኒቶቻችሁ ናቸው። ሳሚ አንዴ ዶክተር ግርማ በኦንላይን ላይ ብዙ እየጠቀመ ያለ ሰው ነው። የማታውቁት ተዋወቁት። የተቸገራችሁ ሰዎች በውስጥ ጻፉለት። የሚያማችሁ በተለይ በአረብ ሀገር ያላላችሁ ዙሪያ እየሰራ ነው ያለው በውስጥ እና ፎሎ አድርጉት። በውስጥ ይመልስላችኋል የሚያስፈልጋችሁን። አረብ ሀገር ሆናችሁ የተሳሳተ መድኃኒት እየወሰዳችሁ የምትታመሙ ሰዎች መጀመሪያ አሳውቁት፣ ይጽፍላችኋል መደረግ ያለበትን እና ፎሎ አድርጉት። ቴንኪው ዶክተር ግርማ ስለመጣ እናመሰግናለን። ሉሌ እንግዲህ ራሴን ለማስተዋወቅ ዶክተር ግርማ እባላለሁ። በመካከለኛው ምስራቅ በኳተር በሳውዲ አረቢያ እና በተባበሩት አረብ ኤሚሬትስ የኦኩፔሽናል ሜዲሲን አማካሪ ነኝ። ምናልባት ብዙ ሶሻል ሚዲያ ስለማልጠቀም አታውቁኝ ትችላላችሁ። የምኖረው ዱባይ ነው እና ብዙዎቹን እንግዲህ በውስጥ የመርዳት እድሉ አለኝ። ስለዚህ መታቸው አይ ቲንክ የጭንቅላት ጉዳት ደርሶባቸው መሰለኝ አሁን በቅርብ የገባሁት። ስለዚህም አንድ ልጠይቃት ፈልገው አደጋው መቼ ነው? በቅርብ ነው? ስንት ቀን እንደሆነውና አሁን ምን እየተደረገላቸው? ሆስፒታል ሄደዋል? ሲቲ ስካን እንደዚህ ተነስተው የደም መፍሰስ ምናምኑ ተረጋግጧል፣ ኦፕሬሽን የሚያስፈልገዋል ተብሏል። እሱን ከነገረች በኋላ እናግዛታለን። ምናልባት ጎጃም አካባቢ ኒውሮ ሰርጅን እኔ አዲስ አበባ ማቃቸው ነበሩ፣ ግን ስለሚርቅ እዛው የምንረዳበትን እንትን እናመቻቻለን። ተናገሪ። ያለነው ፍኖተ ሰላም ዙሪያ ነው። ያው መጥቶ ደም ፈሷልና ስለአባትሽ የሆነውን ነገር የተፈጠረውን ነገር ግልጽ አድርገሽ ተናገሪ። ግንባሩ ላይ ወደ ውስጥ ገብቷልና ደም ፈሶታል። ይሄ እንትን ብሎ ኑሮ ተሰንጥቋል ግንባሩና ወድቆ ይሁን እንግዲህ ምን ድንጋይ መቶት ይሁን አላውቅም፣ ብቻ ወድቆ ተገንቶን አፋፍሰው ዘው ወደ ቅርብ ሐኪም ቤት ወስደውትና ተሰፍቷል ግንባሩ። እኔም ገብቼ ተቤሩት ገብቼ እኔም ባህር ዳር ይዘነው ሄደን ራጅም ተነስቶ ሐኪም ቤት ወስጀው ነበር፣ ግን አልተነሳም። እዛው እንደሰመጠ ነው። ያው ደም ፈሶታል እና ተሰፍቷል። አጥንቱ ገብቷል። ይሄዳሉ። ሲቲ ስካን አልተነሳም። ምን ያህል የውስጥ እንደገባ የሚያየው ሲቲ ስካኑ ነው ግዴታውን ያልሽኝ። ወደ ውስጥ ትንሽም ከገባ ሲቲ ስካን ግዴታ ነው። ሰምጧል፣ ግንባሩ ሰምጧል። ብዙ ነው የሰመጠው፣ ሰምጧል። እና ባህር ዳር ሄዶ ሲቲ ስካን ታውቂያለሽ? ሲቲ ስካን ሲባል አልሰማሽም? አልተነሳም። ሲቲ ስካን ግዴታ ነው። ሲቲ ስካን እኔ አላውቅም። ውጤቱ ካለ እንግዲህ በእንትን ነገር እንደዚህ ተንበልብሎ በማብራት የሚወርደው ነው። እንደዚህ አሁን ወርዷል። አይደለም ማሽን ውስጥ ገብቶ ሲቲ ስካን ማሽን ውስጥ ገብቶ ዶክተር እኮ ገብቷል። ራሱ ገብቷል እኮ ራሱን አስገብቶታል። በማሽን ነው የሚያውቁት። ሲቲ ስካን ብትላቸው አያውቁትም። ማሽን ውስጥ ገብቶ ማሽን ውስጥ ገብቶ እያልኳት ነውና ማሽን ውስጥ ገብቶ እንደዚህ 30 ከ25 ደቂቃ እስከ 45 ደቂቃ ይፈጃል እና እስከዛ ገብቶ ተነስቶ በሲዲ ምናምን የተሰጠው ውጤት አለ። በማሽን ገብቷል። ለራጅ የተነሳው ነበረ። ውጤቱ አለሽ በወረቀቱ ወይም ቢያንስ ከኔ ጋር የለም፣ ከነሱ ጋር ነው። ከኔ ጋር የለም፣ ነፋዘር ጋር ነው። ጥለውት ካልሆነ ነበር ፊት ራሳቸውን ስተው ነበር መጀመሪያ እንዴ ምንም አያውቅም። አፋፍሰው ነው ወስደውት እንጂ ደም ሁላ ፈሶ ግንባሩ እንትን ብሏል እኮ። ይሄ ተቀርዶ ተሰፍቷል። በሽቦ ነው ተሰፍቶ በሽቦ
እዛው ድንገተኛ ነው የተሰፋው ወይስ ኦፕሬሽን ገብቶ ነው? እዛው በአካባቢ ነው ወስደውት፣ ገጠር ላይ እዛው በአካባቢ ነው ወስደውት። ከዚያ ደግሞ እኔ ስገባ አልተሻለውም። እንደዚያ ሆኖ እያዞረው ደም ስለፈሰሰው ነው መሰለኝ እያዞረው ምንም። እኔም ስገባ ወሰዱትኝ፣ ባህር ዳር ወሰዱት፣ እዛው ጸበል ወሰዱት፣ ግን ምንም አልተሻለውም። ያም የገባውም እዛው እንደገባ ነው፣ አልወጣም ወደ ላይ። ብቻ ሽቦ እንዳለ ይሁን ይውጣ አላውቅም። እዚህ ላይ በሽቦ ነው የተሰፋ መሆኑ የሚሄዱት። አሁን ቆሞ ይሄዳሉ። አሁን እንዴት ናቸው? ቤት ናቸው ያሉት ወይስ ሆስፒታል? ቤት ነው ቆይቷል እኮ ቤት ነው እኮ። ስለዚህ ምግብ ይወስዳሉ። እንቅስቃሴያቸው እንዴት ነው? ምግብ ይወስዳሉ ያረጋል። ምግብን ብዙ አይበላም እንጂ ይበላል፣ ግን ብዙ አይበላም እና ያዞረዋል። ለስ ብሎ ቀና እንደ በፊቱ ስራ መስራት፣ የበፊቱ አንደበት፣ የበፊቱኛን ሁሉ ነገር የሚያስለቅሰኝ እዚህ አይታው ሁሉ እንትን ጉልበት የለም ነው እንጂ ያው ነገር አልተ ያልትሽ። አሁን መልሰሽ ደግሞ ልትነፈርቂ እንዳይሆን አደራሽ። እድሜያቸው ስንት ነው? ማልቀስ አቁሚና በደረቅ እንባሽ ቁሚ። እድሜያቸው የነፈረቅሽ በሽተኛ አትሁን። ይንቀሳቀሳል፣ ግን ይሄ የድሮ አንደበት የለም ነው እንጂ ይንቀሳቀሳል። እድሜያቸው ስንት ነው? እንጃ ስንት እንደሆነ አላውቅም። አይ በአማካኝነት እኔ እንጃ አንድ 40 ምናምን ይሆናል ብዬ አስባለሁ እንጂ 40። እኔ ነኝ የመጀመሪያ ልጅ። አንቺ እድሜሽ ስንት ነው? 40 ማን እንዴት ሊሆን ይችላል? አንቺ 5 አይደል እንዴ? 5 አይደል ልጆች ያላችሁት? አዎ 5 ነን። ሶስታችን እዛው ነው የተወለድን እና እኔ እዛው ስንወለድ እኔ አያቴ ጋር ወሰደችኝ። አያቴን ጡት እየጠባሁኝ ነው። አያቴ ስትሞት ነው የተመለሱት። ወንድሜ የእናቴን ጡት እየጠባ ነው ያደገው። እዛው ነው የተወለድነው። እሺ ገባኝ። አሁን ቀጣይ ታዲያ ምን ተባለ ሄለን? አሁን ቀጣይ አሁን ክትትል አለው የለውም? አሁን ወደፊትሽ የለም አሁን እሱ ቢል ወደፊት ቢመቻችልኝ ሂጄ እታያለሁኝ ምናምን ይለኛል እንጂ ክትትል ምናምን የለም። ግን አሁን እስኪ ማለት ጭፍንፍን አደረግሽው ማለት የሚከታተላቸው ሐኪም እንደዛ አሁን እስካሁን ቁስሉም አልተፈታም። ቁስሉማ ድኗል፣ ፈቷል። ግን ወደ ውስጥ እንደገባ ነው። ይሄ ግንባሩ ድኗል። ቁስሉማ ተሰፍቶ በሽቦ እኮ ድኗል። ግን ግንባሩ ወደ ውስጥ እንደገባ ነውና ያዞረዋል። እስኪ ፎቶ አለሽ? የተነሱት ፎቶ አለሽ? የለኝም እኔ ላይ። እሺ ከላኩልሽ እዚህ ከመጣሁኝ ነው እዚህ ከላኩልኝ እልክልሃለሁ እንጂ እዚህ ከመጣሁኝ አሁን ቅርብ ሰዓት ነው ስልኬ የተፈቀደልኝ። መውጣት እንዳለበት በኦፕሬሽን ይታወቃል። አንዱ ሲቲ ስካኑ ይነግረናል እና ለዛ ነው የሲቲ ስካን ውጤቱን ማወቅ የፈለኩት። አንዳንዴ እዛው ትንሽ ሰርጎድ ይላል እኮ አንዳንዴ እድሜ ሲገፋ ምናምን ወደ ቦታው ላይ መለስ ይችላል ካደጋ በኋላ፣ ግን ሌላ ተጽዕኖ አያሳድርም። ምክንያቱም ኦፕሬሽን ተደርጎ ከፍ ይበል ሲባል ደግሞ ከስር ያለ የአይምሮን ክፍል ሊያናጋው ስለሚችል ብዙን ጊዜ አይመከርም። በጣም አስፈላጊ ከሆነ ግን በሲቲ ስካን ታገዘው እነሱ ኦፕሬሽን ያደርጉታል። ባህር ዳር ድረስ ሄደሽ እንደዛ ሚስ ያደርጉት። እኔ ባህር ዳር የማውቃቸውም ኒውሮ ሰርጅኖች አሉ። ነገር ግን አሁን ድጋፋዊ አሁን እዛ ቤት ውስጥ እንክብካቤ ይፈልጋል። እንደ አዲስ ወስዳ ቼክ ታስደርጋቸው እስኪ። እንደ አዲስ ወስዳ እንደዛ እዚህ ጋር ሉሌ ምናምን ስለሚያግዟት አንዳንድ የሚያግዟት ሰዎችም ስላሉ ሂዳ እስከ ሲቲ ስካን የሚያሳስብሽ ከሆነ የአባትሽ ጉዳይና እንቅልፍ እየነሳሽ ከሆነ አንቺ የሚመለከትሽ የአባትሽና የእናትሽ ጉዳይ ላይ ነው ትኩረት ማድረግ ያለብሽ። ለእናትና ለአባትሽ ውለታ ውለሻል። 7 ዓመት በሰው ሀገር ተንከራተሽ የራስሽን ልጅነት የራስሽን ህይወት ሳትኖሪ ለቤተሰብ ኖረሻል። ከዚህ በኋላ ግን የሚበቃሽ ይመስለኛል። አሁን የሚያግዙሽ ሰዎች የሚፈለግ ነው ቢያንስ እንኳን በዚህ ትንሽ እፎይታ እንዲሰማሽ ነው። እና አሁን ማድረግ ያለብሽን ነገር ስሚ። 7 ዓመት መልፋት ማለት 8ኛ ዓመትና 9ኛ ዓመት ላይ ወይ ኩላሊትሽ ላይ ወይ ደግሞ የጤናሽ ላይ ወይ ወገብሽ ላይ ወይ ደግሞ የሆነ ችግር ላይ እዛ ላይ ታለቅሽበታለሽ፣ በዛ ላይ ታማርሪያለሽ፣ በዛ ላይ እንቅልፍ የለሽም፣ ማታ ማታ ታለቅሻለሽ። ስለዚህ ይሄ አንዴ ዶክተር ይቅርታና አንድ ነገር እንድትሰማኝ ይፈልጋለሁ። ከነበረኝ ታለኝ ልምድ አኳያ ብዙ እህቶች ማታ ማታ ቤታቸው ክላሳቸው ላይ ሆነው
የህይወታቸውን ሲያስቡት የሆነባቸውን የደረሰባቸውንና ወደፊት ምንድነው ተስፋዬ በማለት ማታ በጣም ብዙዎች ያለቅሳሉና ማልቀስ ምን ያህል በሽታ እንደሚያመጣ ተጓዳይ በሽታ እንደሚያመጣ ካንሰር በሽታ ኩላሊት በሽታ እንደሚያመጣ የተለያየ ነገር እንደሚያመጣ እንግዲህ አንተ ባለሙያ ነህ እንደ ባለሙያ ሐሳብ ብትሰጣቸው ጥሩ ነው። ማልቀስ አይደለም የሰው ልጅ የሚያስፈልገው ጠንክሮ በርትቶ መፍትሄውን መፈለግ ነው። ምክንያቱም ካለቀስ ወይም ደግሞ ካማረርክ ወይም ደግሞ በሳጭ ከሆነ የምታመጣው በሽታ ነው የምትገዛው እንጂ በህይወት ላይ ምንም የምትለውጠው ነገር የለም። አይደለም እንዴ? ሰው ስለተጨነቀ ጥቁር ጠጉሩ ነጭ ማድረግ አይችልም። ምክንያቱም እኛ የምንጨነቀውና እያሳሰበንና ያስጨነቀን ያለው የትም ፍጪው የትም አምጪው የገንዘብ ጉዳይ ነው። ገንዘብ ነው አይደለም ያስጨነቀን። ገንዘብ ሲቀር ይቀራል። እኛ ከገንዘብ በላይ ነን ወይስ ገንዘብ ነው ከኛ በላይ የሆነው? ችግሮቻችን ከኛ በላይ ነው መሆን ያለባቸው? ችግሮቻችን ከኛ በታች ነው መሆን ያለባቸው? እኛ ካለን ነው አይደለም ችግሮችን መቅረፍ የምንችለው ብዙ ነገር ማድረግ የምንችለው እኛ ስንኖር ነው። አሁን የብዙ ሰዎች ገንዘብም የሆነ ነገር ይጎትታቸዋል። ያ ደግሞ መጎተት አያስፈልግም። እኔም እንደ አንድ እዚህ እንደ መቆየቴ ከተረዳሁት ነገር ወይም ደግሞ ከራሴ ላይፍ እንደተረዳሁት ነገር የሆኑ ነገሮች እኛን ሊጎዱን አይገባም። መፍትሄ ልናበጅላቸው የሚገባ ይመስለኛል አይደለ? መቼም አንኳኩ ትፈትላቸዋል እስከተባለ ድረስ የትኛውን በር ስንት 99 በር አለው። ስንተኛውን በር አንኳኩተን ነው ተስፋ የምንቆርጠው? ለምንድን ነው የምናለቅሰው? ለምንድን ነው የምንጨነቀው የሚለውን ነገር እስኪ እንደ ባለሙያ መቼም ይቅርታ ደፈርከኝ አትበለኝና እንደው በሐሳብ ሰጣቸው ደስ ይለኛል። እውነት ለመናገር እኔም አንዳንዴ በሕክምናውም በትርፍ ጊዜ ብዙዎችን ለማማከር በማከምም አደርጋለሁ። ጤናቸው ትንሽ ያሳስበኛል። እንደውም አሁን ሰሞኑን ያልተፈቀደ መድኃኒት ወስደው ራሱ የመጡም አጋጥሞኛል። እንደው በየቤቱ ብዙ ጉድ አለና ግን ምንድነው አንደኛ ያው የዚህ ሀገር ስንኖር አብሶ እንደዚህ በቤት ሰራተኝነት ወይም ደግሞ እንደዚህ ስራ ዘርፍ ላይ ተሰማሩ የስራ ጫናው አለ። ሁለተኛ ደግሞ በቂ ረፍት ያለ ማግኘት፣ አይምሮን አለማረጋጋት እነኝ ተደማምረው የቤተሰብ ጉዳይ፣ የኑሮ ጉዳይ ሁሉ ተጨምሮ የአይምሮአችን ጤንነትን በደንብ ነው የሚረብሹት። ለመረበሽም በቂና ከበቂ በላይ ነው። ስለዚህ ምንድነው ማድረግ ያለብን እኛ አንድም ስራችንን በአግባቡ ከሰራን በኋላ አይምሮአችንን ማሳረፍ አለብን። ባልሆነና በማያገባን ወይም ደግሞ ጊዜ በሚፈታውና ነገሮች በራሳቸው በሚፈቱ አይምሮችንን ማስጨነቅም የለብንም። ያ ትልቅ የጤና እክል ይፈጥርብናል። ምክንያቱም እንደዚህ የድባቴ በሽታ ውስጥ እንገባለን። ያ ደግሞ አላስፈላጊ ወደ ሀገር ቤትም ስንመለስ ጥቅም አይኖረንም። ምክንያቱም አሁን ነገ ሁላችንም የምንሰራው ወደ ሀገር ስንመለስ የራሳችን ኑሮ ኖሮን ተደስተን እንድንኖር ነው። የአእምሮ ጤና ትልቅ ቦታ የሚሰጠው ነው፣ መንከባከብ አለብን። ነገሮችን ደግሞ በምክንያታዊነት ብናያቸው ሌላው ጥሩ ነው። ለእያንዳንዱ ነገር ምክንያት አለው። እኛ በሃይማኖታችን አብዛኛው ኢትዮጵያዊ በሃይማኖቱ ጠንካራ ነው። እንደ ሃይማኖቱ ከጸለየ ለፈጣሪ ለአላህ ሰጥቶ መተው ነው ከአቅማችን በላይ ከሆነ። ስለዚህም በተቻለ መጠን ስራችንን ሰርተን አመጋገባችንን፣ እንቅልፋችንን ይሄ ጤናማ አኗኗር የሚባለውን በተቻለ መጠን ሜንቴን ማድረግ አለብን። ምክንያቱም ረጅም ጊዜ በቆየን ቁጥር ደግሞ የተለያዩ በሽታዎች ይመጣሉ። ረጅም ጊዜ ስንቆም የወገብ ከነርቭ ጋር የተያዘ እንደዚህ እነኝም ደግሞ ሲጨመሩ፣ ሌላው ደግሞ ብዙዎቻቸው ይሄ በቸም አረብ ሀገር ለመምጣት ብለው በፓስፖርታቸው እዚህ አሁን ጨረቃ እያወራች ነበር፣ ኮሜንት እየጻፈች ነበረ። ይሄ እድሜያቸው አሁን ለምሳሌ ያለ እድሜ መቼም እድሜ ለጤና ትልቅ አስተዋጽኦ ነው አይደለ? ለምሳሌ አንዲት ልጅ እዚህ ሀገር ጠፍታ የምትሰራ ልጅ በሰው ፓስፖርት ወይ ደግሞ በሰው አይዲ ከታከመች የዛ ሰውዬ አይዲ 50 ዓመቱ ከሆነ እና የሷ እድሜ 30 ዓመት ከሆነ መድኃኒቱ ጋር ችግር ዶዙ ይከብዳል፣ የሆነ ችግር ያመጣል ብዬ አስባለሁ። ብዙዎቻቸው የፓስፖርታቸውን እድሜ እያዩ የሚወስዱት መድኃኒት ችግርም እያመጣ ነው። እድሜያቸውና ፓስፖርታቸው ያለው እድሜ ሰማይና ምድር ነው፣ ማይገናኝም አለና እሱንም እስቲ በዛው አስበህ። እኔ የሚገርም አሁን እንደውም እዚህ ላይ አሁን አንዷ ትናንት በየሳምንት የሚሰጥ አንድ ቫይታሚን ዲ እጥረት ኖሮባት መጣች። እውነት ለመናገር በጣም የሚገርም ነው። እንደውም
አጋጣሚ ይሄን ዲስከሽን አቀርበዋለሁ። ችግር የለውም አስፈቅጃታለሁ። እዚህ ዱባይ ነው የምትኖረው። የቫይታሚን መጠኗ እውነት ለመናገር 118 ነው። ከ80 በላይ መርዛማ ነው ቫይታሚን ዲ። ለምን እንደዚህ ያደረግሽል ስላት ማዳም እየገዛች ታመጣልኛለች። በቃ እኔ መውሰድ ነው። ለምን እስከመቼ እንደምወስደውም አላወቅኩም። አሁን በጣም ሲያመኝ አንተን ሰው ጠቁሞኝ መጣውኝ አለችኝ። እውነት ለመናገር ብዙ ችግር ነበርና አሁንም ራሱ ምርመራው አላለቀም እና አንደኛ በየትኛውም አሁን እዚህ አንዳንድ ስም መጥቀስ ላይ ያስፈልግ ይችላል። ይሄንን ወሰዱ የሚባሉ እኔ አሁን እዚህ ሀገር ላይ ሕክምና የሚሰጣቸው አንድና አንድ ላይሰንስ ያለው ህጋዊ ሐኪም ሲሆን ብቻ መድኃኒት ውሰዱ። ሐኪም ሲፈቅድና ሲያዝ ብቻ መድኃኒት ብትወስዱ ጥሩ ነው። ማዳም ስትሰጥሽ ሳይሆን ወይም ደግሞ ሌላ ሰው ሲሰጥሽ ሐኪም ተመርምራችሁ መድኃኒት ውሰዱ። አላስፈላጊ መድኃኒት አትውሰዱ። ኩላሊታችሁን፣ ጉበታችሁን ይጎዳቸዋል። በዛ ላይ ደግሞ ሲያማችሁ ለመታከም እንዲህ ከኦንላይን ከመግዛት ወይም ደግሞ እንደዚህ ከመሞከር መጀመሪያ ተመርምሮ መታየት ከተመረመሩ በኋላ ነው መድኃኒት እንጂ ሳይመረመሩ መድኃኒት ወስዶ በኋላ ታያለው ማለት ሌላ በሽታ ነው። ስለዚህም ይሄ እንግዲህ የፓስፖርቱን መድኃኒት ሆነን ለመናገር አሁን እኔ የሆነ ጊዜ ሲያወሩ ውሸት ይመስለኝ ነበር። እሱ ደግሞ በጣም ይሄ ሆርሞን ይዘት ያለው ስለሆነ የሰውነታችን ብዙ ችግሮች ይፈጥረብናል። ማለት የሜታቦሊዝም አመጋገባችንን የደም ዝውውሩን ሁሉንም ነገር ሊገታው ስለሚችል እሱም አጉል የስብ ክምችት ምናምን ይፈጥራልና እሱም አይመከርም። ለእድሜ ተብሎ የሚሰጥ መድኃኒት በጣም ጥቂት ናቸው። እሱም በትክክለኛ በሐኪም ሲታዘዝ ብቻ ነው እና በተቻላችሁ መጠን ጤናችሁ ላይ ያው ሁሉም ነገር ጤናችን እኛ ስንኖር ነው። መጀመሪያ እኛ ስንኖር ጤናችንን ስንጠብቅ ሌላው ስራችን፣ ገንዘባችን ምናምን ከኛ በታች ነው። ቅድም ሳሚም እንዳለውና በተቻለ መጠን ጤናችንን እንጠብቅ የሚል መልእክት በዚሁ ባስተላልፍ ስለተፈቀደልኝ ዶክተር ጠይቀው ፈልጌ ነበር። ዶክተር በአጠቃላይ አሁን እኔ በውጭ ዓለም ነው የምኖረው። ያው አንዳንድ ሰዎች ሐኪም ቤት ሳይታዘዝልን ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን 12 የተለያዩ አይነቶችን ቫይታሚን ነው እየተባሉ ብቻ ይወሰዳሉ እና ይህን የሚወሰደው መድኃኒት ዶክተር ካላወቀው የመጎዳት ወይ ሲበዛ ራሱ በሽታ እንዳለው ማወቅ ይቻላል? አዎ ለምሳሌ በእርግጥ ኖርማል እነኚህ የተጠቀሱት ቫይታሚን ኤ፣ ቢ፣ ሲ፣ ዲ ያው ወደ ብዙ አይነት ቫይታሚኖች አሉ። በዋናነት እኛ ወደ 20 የሚሆኑ ቫይታሚኖችን ነው ብዙን ጊዜ የምንጠው። ከዛ ውስጥ አስፈላጊ የሚባሉ መድኃኒቶች ሰውነታችን ራሱ ያመርታቸዋል። ለምሳሌ ቫይታሚን ዲ ከፀሐይ ከሞቅን እናገኘዋለን። ቫይታሚን ሲ ከምግብ እናገኘዋለን። ቫይታሚን ግን በመድኃኒትነት የሚሰጡ አስፈላጊ ሲሆኑ ለምሳሌ አንዳንድ በሽታ ሲኖረን፣ ሌላ ደግሞ ህፃናት ላይና ወይም ደግሞ ትልቅ ሰው እድሜው የገፋ ሰው ቫይታሚን ተጨማሪ ይሰጠዋል። ወጣት የሆነ ግን ቫይታሚን ላያስፈልገው ይችላል። የሚያስፈልገው ደረጃ ሲሆን ግን በምርመራ ነው። ምክንያቱም እነኚህ መድኃኒቶች ሲበዙ ሃይፐር ቫይታሚኖሲስ የሚባል አለ። ቫይታሚን ሲበዛ ደግሞ ብዙ ነገር የነኝነ ካልሲየም ሜታቦሊዝም ምናምን ያዛባብናል እና የልብ ችግር፣ የኩላሊት እነኚህ ከአጥንት ጋር የተያዘ ምናምን ያመጣል። ስለዚህም እንደ ሐኪም እኛ የምንመክረው ምንድነው እንደ አንድ እኛውን ያው ባለንበት ሀገር ሁሌም ሰርቲፋይድ ስንሆን የራሱ ፕሪንሲፕል አለው። አንድ ህግ ብትጥስና ብትገኝ ላይሰንስ ይነጠቃል። ስለዚህም ያንን እንድንተገብር ያስገድደናል። ስለዚህም የትኛውም ሰው ቫይታሚን ሲወስድ መጀመሪያ እድሜውን የጤንነቱን ሁኔታ በሐኪም ቢታይና ከዛ በኋላ ይሄ ቫይታሚን ሊያስፈልግ ይችላል ሲባል መውሰድ። ነገር ግን ይሄ ቫይታሚን ስሙ ስለተደረደረና ስሙ ስለሚያምር ሁሉም ቫይታሚን ይጠቅመናል ማለት አይደለም። ምክንያቱም ሰውነታችን በበቂ ሁኔታ ያመነጫል ወይም በሽታ ካልያዘን ወይም እድሜያችን ካልገፋ በስተቀር
በእርግጥ ተመልሶልኛል። የጠየቁ ለምን መሰለ ኦንላይን ላይ አሁን እንደ ንግድ ነው እየተያያዘ ያለው ስላልተወኝ አንዳች አጣህ ብሎ አረሚቶ እኔ ደግሞ አንድ ማንሳት የምፈልገው ነገር ዶክተር አንድ ሳሚ ምናልባት እዚች ጋር እንደው አንድ በነገራችን ላይ ሉል ያልከው እንደ ንግድ ተይዟል ያልከው ይሄ እኮ ይታወቃል። ቢዝነስ ዓለም ስለሆነ ኦልሞስት የማርኬቲንግ እና የሴልስ ስራ ነው የሚሰሩት። ምክንያቱም ያንን የሚሸጡት እኮ ሰርቲፋይድ አይደሉም አይደል? ዝም ብለው ኦንላይን ላይ ነው አሁን እህቶቻችን እየተጎዱ ያሉት በራስ ምታት መድኃኒትና በእንደዛ አይነት ነገር ላይ ነው። እና ለዛ ነው ትምህርት የጠየቁ። በተለይ ራሳችንን አመመን እያሉ መድኃኒት የሚወስዱ ሰዎች አሉ። ዝም ብለው በቀን 2-3 ራሳቸውን ስላመማቸው ብቻ ነው ያንን መድኃኒት የሚወስዱት የራስ ምታት መድኃኒት። እና ምን ያህል ጉዳት እንዳለው የራስ ምታት መድኃኒት ከተለያየ አይነት ቅመም እንደሚቀመምና ጉዳት እንዳለው እንድትነግርልኝ ብዬ ነው። በዛው አእምሮ እጢ ወይም ብሬን ቲዩመር የምንለው ነው። ምክንያቱም ተደጋጋሚ የሆነ ራስ ምታት አላርሚንግ ሳይን ነው። ስለዚህም ሰዎች በተደጋጋሚ መድኃኒት መውሰድ ሳይሆን የራስ ምታቱ አይነት ምንድነው? አሁን የረጅም ጊዜ የሚደጋገም የራስ ምታት ማይግሬን የምንለው አለ። ማይግሬን ከሆነ የራሱ ሕክምና አለው። በእርግጥ እሱም መጥፎ ነው። በደንብ ካልታከመ ክትትል ካልተደረገለት መድኃኒቶችም የተለያዩ ናቸው፣ በደረጃ የሚሰጡ ናቸው። ክትትል የሚፈልግ በሽታ ነው። በተያያዘ ግን ሌላው ደግሞ የሌላ ችግር ጠቋሚ ሊሆን ይችላል። እንዳልኩት አንደኛው የብሬን ቲዩመር ወይ አእምሮ ካንሰር ነው። ሌላው ደግሞ እንደዚህ ከነርቮች ጋር የተያዙ ምናምን ሲሆን እሱም መታየት አለበት። እስከ ሲቲ ስካን ኤምአርአይ ድረስ በመታገዝ ይታያል። ስለዚህም ሰዎች እንግዲህ እኛ አንዳንዴ ሁሉም በሚባል ደረጃ የጊዜ እጥረትና እኛም አሁን እዚህ በመካከለኛው ምስራቅ ያለው አንዳንዴ አበሻ ሐኪም ያለ ማግኘት ችግር አለ። ብዙ አቋርጦም ይመጡ አሉ። ማለት እኔ አሁን ለምሳሌ ከተለያዩ ከአላይን ከአቡዳቢ የሚመጡ አሉ። ያ ማለት እዛ አካባቢ አበሻ ሐኪም ላይኖር ይችላል ይመስለኛል። እና ርቀቱም ስላለ ባገኙት ሰው ኦንላይን ሲሸጥላቸው እሺ ብሎ ተቀብሎ የመታከም እንትኑ ሊኖር ይችላል። በእርግጥ ግን ፎር ሹር እምለው እኔ ላይሰንስድ ያልሆነ ወይም ደግሞ ሐኪምና ፋርማሲስት ያላዘዘው መድኃኒት ባይወስዱ ይሄ በፕሪንሲፕል የተቀመጠ ነው። በቃ እኮ ይሄ ቫይታሚን ስለሆነ የምናምን ቫይታሚንም እንደ መድኃኒት አድርገው እየሸጡ ነው። ሰፕሊመንት ከሆነ ሰፕሊመንት ነው፣ ትሪትመንት ከሆነ ትሪት ህክምናው ሌላ ነው። ስለዚህ ምን ዶክተር ሌላው ደግሞ ምን እንደው ታውቃለህ፣ አሁን በጣም ብዙ እህቶች በዚህ በስራ ምክንያት ሰውነታቸው ይከሳል ምናምንና ይሄን ደካማ ጎናቸውን በማየት የሆነ ተበጥብጦ ተነክሮ የሚበላ ምናምን ነገር የሚወሰድ ብለው የሆነ ንፍሮ ነገር የሚመስል ዳሌ የሚያሳብጥ ብለው ዳሌና ጉንጭ ያሳብጣል ይላሉ። እንዴት እንደሆነ አላውቅም። እንግዲህ ዳሌ በዛ በተቀቀለ ወደሚገባ ነገር ወስደህ ንፍሮ ነው እንደ ንፍሮ በውሃ ቀቅለ ነው የምትበላው መሰለኝ፣ ዘፍዝፈ የሆነ የምትበላው። ከዛ ቀጥታ ሆድሽን ምንሽንም አልፎ ቄጥሽ ጋር ነው ሄዶ የሚሰበሰበው እያሉ በጣም ብዙ ሰዎችን ማስታወቂያ እየሰሩ ነው። ከዚህ በፊት ቪዲዮ ሰርቼዋለሁና አሁን እንደዚህ አይነት ነገር እንደው በሕክምናው ዘርፍስ እንደው ይሄ ነገር አደጋ ያመጣም ወይ? ለካንሰር፣ ለበሽታ፣ ለተለያየ ነገር አያመጣም ወይ? ቆይ ዳሌ ከሌላት እቺ ልጅ መኖር አትችልም እንዴ? እንዴ አሁን ለምሳሌ ዓለማችን ሞዴሎች ብዙም ዳሌ የላቸውም፣ ማስሊም ናቸው እኮ። ይሄ እኮ እንደ ቅድም እንዳልከው አንዱ የኛን ማህበረሰብ ያጠኑና መጀመሪያ ደካማ ጎኑን እዛ ላይ ክሊክ እያደረጉ ያንን ወደ ንግድ ይቀይሩታል። እውነት ለመናገር ዛት ይዚት ምክንያቱም አንድ ሴት ቤት የምትሰራ ከሆነ በቃ ከቤት አትወጣም፣ ፀሐይ አታገኝም። ስለዚህ የቫይታሚን ዲ ግዴታዋ ነው ከኛ መግዛት አለባት አይነት ነገር ነው የተያዘው። እኛ እኮ እንታዘባለን። እኔ አሁን ዋትስአፕ እንትን ቲክቶክ ላይ ብታ አንድ ነገር ከምታዘበው አልጽፍም። ምክንያቱም ነገ ተገልብጠው አታክ ያደርጉሃል። ታውቃለህ? እኔ አሁን በጣም እዚህ እንደዚህ የሆነ ሰጣ ገባ ውስጥ እምገባ ሰው አይደለሁም።
እኔ አሁን እንደዚህ የቲክቶክ ቢዝነስ ማራምድ ሰው አይደለሁም፣ ግን እንደዚህ አሁን ጤና ትምህርት መረጃ ብሰጥ ሰው ቤት እየገባው አንዳንዴ አዌር አደርጋለሁ እንጂ በራሴ ቲክቶክ እንደዚህ ለፍልፌ ሰዓትም የለኝም ሆነን ለመናገር እና አሁን አንዱ ያለች ንግድ መስራት ይቻላል። አሁን አንዱ ያለች ምንድነው በአማርኛ የሆነ እንትን ስናፕ እንትን ምን ነበር የሚባለው ኤአይዎች መጥተዋል። በአማርኛ የምትጠይቀዋለህ የሆነ ነገር የሚመልስልህ አሁን በየ ሞባይላቸው ቻርጅ ጂፒቲ ነው የሚባለው እንትን አለ እና ቻርጅ ጂፒቲ የሚባለውን ሁሉም አረብ ሀገር ያለች ሴት እሱ ሞልታለች። ራሴን አሞኛል ምን ልዋጥበት ሲላት ራስሽን አሞሻል እንትን ዋጭበት። ልብስ ፈልጌ ነበር የት ነው የሚሸጠው እንዴ እናንተ? ቆይ ሰው ማመን ከሰው አልፋችሁ ደግሞ አሁን ኤአይን ማመን ጀመራችሁ። ኧረ ተው እናንተ ሰዎች፣ ሆድሽ የሚገባ ነገር ኤአይ ምን አገባው እንዳሉ ዶክተር ግርማ እኔ ዶክተር ግርማ በተቻለ አቅም እንደው ከጎን ብትሆን ደስ ይለናል። እየገባም ትምህርት ብታስተምር እኔ ያለው ብዙ ጊዜ ብቻ ቤትን ከፍተህ አይደለም በየሰው ቤቱ ነው እና ሰውም ሰፖርት እንድታደርግ አንድ የምለው ነገር ደግሞ እባካችሁ አሁን እኛ በእናንተ ብቻ እኮ አይደለም እኛ ጋር ራሱ አበሻ ከተባለ አበሻ ዶክተር ነው ከተባለ አበሻ ምን ያውቃል ነው የምንለው። የራሳችንን ንቀን ነው የምንሄደው። ራሳችንን እኮ ነው ግን በዛው የምንንቀው እና አበሻ ዶክተር ምን ያውቃል አበሻ ጋር ሄድም ነው የሚባለው በእኛ በዚህ በካናዳ እንኳን እና አበሻ ባንንቅ ጋይስ ብትማሩ ብትጠይቁ ምን አለበት? አበሻም እኮ የተማረው ያው ነው፣ ነጩም የተማረው ያው ነው። ግዴታ አበሻ ማንቋብሸሽ ስለምንወድ ነው። እና ዶክተር ግርማ እባክህ እንደዚህ እየመጣ በሳሚን ቤት በኔም ቤት በተለያዩ ቤቶች የራስህንም ቤት እየከፈትክ በተለይ ለአረብ ሀገር ላሉ እህቶቻችን ምክር ብትሰጥ ደስ ይለኛል። 226 ሰዎች 265 ሰዎች አላችሁ። 126 ነው። ፎሎ አድርጉት እየገባችሁ ለመናገር ያለችውን ሰምታችኋል። ለኤአይው አርግዤዋለሁ ብዬ ስለው አስወርጄዋለኝ። እንደዛ ፎሎ አድርጉት እና ዶክተር አትቀየመኝና አትወድም አውቃለሁ፣ ግን አንዳንዴ ለእህቶች ፈጥነ ብትደርስ ትምህርት ብሰጣቸው መልካም ነው። እሞክራለሁ። እውነት ለመናገር እኔ በዚህ በዱባይ ራሱ እንደዚህ በክሊኒክ ቀጥሬያቸው ራሱ እስከ ምርመራ በጣም ከኔ ጋር የሚሰሩ እንትኖች አሉ። እኔ እውነት ለመናገር አብዛኛውን ያው በመካከለኛው ምስራቅ ያለ አብዛኛው የሌላ ዜጋ ኦፍሾር ኦንሾር የሚባል የሥራ ዘርፍ እነዚህ ትላልቅ ካምፓኒዎች የነሱ አማካሪ ነኝና እኔ እነሱን ሳክም የዜጋይን ባለማከሜ በጣም ይቆጨኛል ለመናገር እና ብቻ ለመርዳት እሞክራለሁ። ልውሌ አመሰግናለሁ። ሌላው ያው እንግዲህ እያደረጋችሁት ምን እንደሆነ ታውቃላችሁ። ፎሎ አድርጉት። እኔ አንድ ነገር ልንገራችሁ። መቼም ፈርዶባቸዋል። መቼም እዚህ ሶሻል ሚዲያ ላይ የማንሰማው የማናየው ነገር የለም። ያው ራሳችንን በመጠበቅ ነጋችንን የምንፈልገው ከሆነ ነገ የሚባል ቀን የሚጠቅመው ዛሬ የሰራ ነው ወይም ዛሬ የዘራ ነው ነገ ወይ ሊበቅልም ላይበቅልም የሚችለው ሰው ነገ የሚባል ተስፋ ሊኖረን የሚችለው ዛሬን በሰላም ከኖርን ነው፣ በጤና ከኖርን ነው። እውነቴን ነው የምነግራችሁ። በቂ ውሃ ጠጡ፣ በቂ ጸሎት አድርጉ፣ ለራሳችሁ እረፍት ስጡ። ማድረግ ያለባችሁን በጥንቃቄ ከሚጠቅማችሁ ሁላችሁ ማደር፣ አይምሯችሁን መጠቀም ያለባችሁ ራሳችሁ ናችሁ። የማይሆን ነገር የማይጠቅም ነገር እየሰበሰባችሁ ሶሻል ሚዲያ የሚያመጣው ጉድ የለም። አንዷ ምንም ላማከረች መሰለ ይሄ ቻርጅቢቲ የሚባለውን ፍቅረኛዬ በላይ ላይ ይሄዳል ወይ አይሄድም ብዬ ጠየቅኩት። ልታዘበው ፈልጌ ነው የጠየቅኩት አለች። ልትታዘበው ለኤአይው ልትታዘበው እሺ ከዛ ምን አለሽ እላታለሁ። የእኔ ፍቅረኛ ነበረኝ እና በእኔ ላይ ይሄዳል አይሄድም ብላ ጠየቀችው። አንቺ የት ነው ያለሽው አላት። እኔ ያለሁት ዱባይ ነኝ አለችው።
እሱ የት ነው ያለው? ኢትዮጵያ። ሂደሽ አጠገቡ ካልሆንሽ ለምን አይሄድም አለኝ አለች። እግዚአብሔር ይስጠው። ተው ሳሚ ተው። እቺን እንኳን ፈጥራት ነው። እኔ አሁንም ጥያቄ አለኝ ዶክተር ግርማ፣ እናንተና ነጮች የምትማሩት የዶክተርና ትምህርት ይለያል እንዴ? እኔ ባበሻው እንትን ስለሆንኩኝ ነው። ልዩነት አለው? አንድ አይነት ትምህርት አይደለም የሚወስዱት? እውነት ለመናገር እዚህ ለምንድን ነው አበሻ ለአበሻ የሚናናቀው? ለምንድን ነው የአበሻ ዶክተርን እንደ ሌላ ነገር የምናየው? ለምንድን ነው የአበሻን ዶክተር የምናጣጥለው? እኔ በጣም ግራ ስለሚገባኝ ነው። ባለንበት ሀገር ጭምር ነው። እኔ ነጭ ካልሆነ ነጮች ጋር ሄጄ ነው። አሁን እኛ ጋር የፋሚሊ ዶክተር የሚባል አለ እና እኔ ዶክተር አሁን ፋሚሊ ዶክተር አበሻ ነው። ፋሚሊ ሜዲሲን አበሻ ነው እና ሌሎቹን ግን ስጠይቃቸው አይ አበሻ ምን ያውቃል? አበሻ ዝም ብለህ መድኃኒት ዋጥ ነው የሚለን። ልዩነት የለውም ነው። እና እስቲ ልዩነት ካለው ልታስረዳም ፈልጌ ነው። ከምር አበሻ ይንቃሉ። እውነት ለመናገር እኔ አሁን እዚህ እንዳልኩ የሌላ ሀገሮች እኔ አሜሪካን እዚህ ዱባይ ያው ትላልቅ ካምፓኒዎች አሉ። ከፏታርም እንደዛው በኮንሰልቴሽን ኦልሞስት 1 አመት ልሰራ ነው። ምንድነው ላይሰንሳችን አንድ ነው። እዚህ ሀገር ያው እኛም የዱባይ መንግስት እና የተባበሩት አረብ ኤሚሬትስ የሚሰጠን ላይሰንስ አንድ ነው። የትኛውም ሐኪም ምናልባት ስፔሻሊቲው ሊለያይ ይችላል። ተፈተነ ሁሉም ካያለበት መጥቶ ፈተናውን አልፎ ላይሰንስ ይሰጣል። ላይሰንስ ከተሰጠ በኋላ ስራ አፕላይ አድርገህ ካገኘ ትቀጠራለህ፣ ትሰራለህ። በቃ እንደውም በልዩነት ስትታከም እኔ አሁን አንዳንድ ዜጎች በጣም እኔ ሌሎች ዜጎች የሚልኩልኝ ቴክስት ብታየው እውነት ለመናገር እኔ ከፈለክ ስክሪንሾቱን ልክልሃለሁ። ቴንክ ዩ ዶክተር በቃ ረገብ ብዬ ቀስ ብዬ አማክራቸዋለሁ። ያለውን ነገር ፕሮግረሱን እነግራቸዋለሁ፣ እከታተላቸዋለሁ። እስከ 1 ወር እስከ 2 ወር የሚፈጅ ለውጡን መጨረሻ ላይ እነሱ ደግሞ አመስጋኝ ናቸው። እውነት ለመናገር እንደዚህ ሆኖልኛል፣ እንደዚህ ሆኖ በጣም አመሰግናለሁ ያሉኝ እንደዚህ ኢቭን አንዳንዴም ሰርጀሪ ራሱ ይቅርታ ግን ዶክተር አንድ ጥያቄ አለኝ። ለምንድን ነው የኢትዮጵያ ዶክተሮች አሁን ለምሳሌ ምን ይመስለኛል ላይሰንሱ በጣም ውድና ማይሰጥ ነው መሰል ብዬ የማስበው። አሁን ለምሳሌ የህንድ ኮሚኒቲዎች የራሳቸው የህክምና ቤቶች አሏቸው፣ የሆስፒታል በቃ ፋርማሲ ክሊኒክ አላቸው። እናንተ ግን ስትመጡ ወደዚህ ሀገር ዶክተሮች ስትመጡ ግን መጀመሪያ በኮንሰልታንት ነው የምትሰሩት ወይም ደግሞ የሆነ ህክምና ቤት የሆነ ሆስፒታል ውስጥ ወይ ደግሞ የሆነ ክሊኒክ ውስጥ ተቀጥራችሁ ነው የምትሰሩት፣ ተቀጣሪው ናቸው የምትሰሩት። እዚህ ሀገር ላይ ግን እንደ ሀበሻው ኮሚኒቲ ሀበሻ ብዙ ነው ያለው። ለምንድን ነው የራሳቸው ክሊኒክ ክሊኒኩ አለው ከፍተኛ ክሊኒክ፣ መካከለኛ ክሊኒክ እና ሆስፒታል እና ደረጃ አለው አይደለ? ያን የደረጃ ላይሰንስ ወስዳችሁ አሁን ሀበሻው በጣም የሚፈልገው እሱን ነውና 5-6 ዶክተሩ ናችሁ የተሻለ ሰው ዶክተሮች ተሰብስበው ይህን ነገር ከፍተው ቢሰሩ እኮ ህዝቡ ህንድ ቤት እኮ ሲንጋጋ ነው የሚለው፣ የሌለ መድኃኒት ሲያፍስ ነው የሚለው፣ የሌለ ህክምና ነው የሚሰጠው ብታይ። በጣም የሚገርም ቢዝነስ ነው። ለምንድን ነው ቢዝነስ? እዚህ ላይ እንግዲህ ከኔም ቀደም ብለው የመጡ ረጅም ዓመት እዚህ ያስቆጠሩ አሉ። ግን ምንድነው ለዚህ ያላልከው አንደኛው መነሻው ነው፣ ቢዝነስ ካፒታሉ ነው። ትንሽ ማለት የህክምና መሳሪያዎቹ፣ ቤት ኪራዩ ምኑ ትንሽ ከምናስበው ከአቅማችን በላይ ነው። ምክንያቱም እኔም ራሱ ብዙዎቹን እላለሁ ኧረ የተወሰነ ጊዜ ከሰራችሁ እንደዚህ ተደራጅተን የሆነ በመካከለኛው ክሊኒክ ራሱ ጀምረን ማሳደግ የምንችለውና የራሳችን ኮሚኒቲ የምንጠቅምበት አሰራር እንዘርጋ እያለን እንደውም በግሩፕ አሁን ቴሌግራም ዋትስአፕም አለን። እስኪ እየተነጋገርን ነው። የተወሰነ እንደውም ባለሀብቶችንም አማክረን እዚህ አሁን አንዳንድ ባለሀብቶች በተለያዩ በምግብ ቤትም ሆነ በንግዱ ዘርፍ በተለያየ ንግድ ዘርፍ የተሰማሩ አሉ። እነሱንም የተወሰነ በሼር መልክ ብንሰራ ተባብለን እስኪ በምክር ላይ ያለን አለና እግዚአብሔር ከረዳን አይቀርም። ምን ለመናገር አንድ የኢትዮጵያ ክሊኒክ በዱባይ በቅርቡ እያሰብን ነው። አንዴ በሰልፍ ነው የምትሰሩት? በሰልፍ እስኪ ህንዶች እኮ ባበሻ
በአበሻ የሚታከሙ ሰዎች ነው ከብረው ያሉት። በነገራችን ላይ ህንዶች አይታመሙ። ህንዶች ሆስፒታል ያላቸው ለአበሻው ነው። ህንዶች ምግባቸውን ቆመው በጤንነት እያሉ ይመረመራሉ። አቋማቸውን፣ ስርዓታቸውን፣ ህይወታቸው፣ የላይፋቸው የተስተካከለ ነው። አሁን ብዙ ሰው የሚታመመው ሀበሻ ነው። ይሄ እዚህ ሀገር አሁን አረቦች በጣም ይታመማሉ። በጣም በህክምና ዙሪያ ላይ ነው ያሉት። በቃ ህይወታቸው በሙሉ ህክምና ላይ ነው። በመድኃኒት ነው የሚኖሩት። ታውቃለህ፣ እዚህ ሀገር ያሉ ሰዎች ግን ህንዶችን ያቸው የሰውነታቸው አቋም እንትናቸው ያላቸው ነገር በቃ እንደዚህ በጣም እንደ ሀበሻው ቤቱን ያንጋውን ሮላ ሆስፒታል አሁን ሀበሻ ብታይ ሙልት ብሎ ነው የምታየው። አጅማን አሊ የሚባል እዛም እንደዛ ነው ሞልቶ የምታየው። እና እስኪ በቅርብ እስኪ ብታስቡበት ነው። ጥያቄ እየመጣብን ነው ካልያዝን በስተቀር ጥያቄ እየመጣ ነው። እኔ የሐሞት ጠጠር ታማሚ ነኝ። ምን ትመክሩኛላችሁ ነው? እኛ አይደለንም ዶክተሩ፣ እኔና ሳሚ አይደለንም ዶክተር። ዶክተር ግርማ አለ የሚመክርሽ ካለ። ሐሞት ጠጠር እና የት አካባቢ እንዳለች እዚህ ዱባይ ከሆነ ምርመራው ጠጠሩ ምን ያህል መጠኑና የት ሀገር እንደምትኖሪ ንገሪው። እዚህ ላይ ምክር ከፈለግሽ ደግሞ ይሰጥሻል። ሐሞት ጠጠር በዋናነት ሁለት እንትኖች አሉት። ምልክት እኔ ለወጣ ነው ዋይፋይ ይዘጋል፣ ለወጣ ነው። ስልካቸው ከሰራልኝ ግንባሩን ፎቶ አንስተው እንዲልኩልኝ አደረግና እልክልሃለሁ። እሺ ላኪልኝ፣ ችግር የለም። ደህናው አይዞሽ። እሺ ስልኬ ፕሮፋይል ላይ ያለው ዋትስአፕ ላይ ጻፊልኝ። እሺ አመሰግናለሁ። ከዛ በፊት ግን ኮኪቲ ምን ሆነሽ ነው? እስኪ ምንድን ነው? አንድ ወር ጠበቅኩ ሳታስገባኝ ምንድን ነው ምናምን። እስኪ ሚውትሽን አንሽና ምንድን ነው? ቆይ ወደ ፕሮግራማችን ከመሄዳችን በፊት ምናልባት ይመሽባት ከሆነ ኮኪቲ ነው ምናምን ስምሽ፣ የአሪሲ ፕሮፋይል ያለሽ ኮኪቲ ኮኪ ነው ኮኪቲ ነው ስምሽ አለሽ? አንድ ወር ሙሉ አስገባኝ ነበር እንዴ? በጣም ነው ጨቀጨቀችው። አሁን ደግሞ ስትገቢ ጸጣልሽ ወይ? ይቅርታ ሳሚ፣ ስራ እየሰራሁ እያዳመጥኳችሁ ነበር። ሰላም ነው? ገብቶናል። ምንድን ነው? ምን ተፈጥሮ ነው? ጥያቄ ነበረኝ ሳሚ። ይቅርታ፣ ከኢትዮጵያ ለመምጣት ፕሮሰስ የጀመረች ልጅ ነበረች፣ በደላላ ማለት ነው። እሺ፣ ቪዛ አሰርተ ሳሳየው ፎርጅ